ማንቸስተር ዩናይትድ በሚቀጥለው የክረምት የዝውውር መስኮት ወደ ኦልድ ትራፎርድ ሊያመጣቸው ያቀዳቸውን የተጫዋቾች ስም ስትሰሙ የክለቡ አዲስ ባለቤቶች ምን ያህል አስፈሪ እቅድ ይዘው እንደተነሱ ትረዳላችሁ። ላለፉት ዓመታት በስህተት የተሞሉ ዝውውሮችን ሲያደርግ የነበረው ይህ ታላቅ ክለብ አሁን ላይ ሙሉ በሙሉ የተለየና እጅግ በጣም ስትራቴጂካዊ የሆነ አካሄድን እየተከተለ ይገኛል። በተለይም አሁን ባለው የቡድን ሁኔታ ቁልፍ ተጫዋቾች እንደ ሊሳንድሮ ማርቲኔዝ ለረጅም ጊዜ ጉዳት በሚጋለጡበት ወቅት ክለቡ በጥልቀት የተጠናና ወዲያውኑ ሜዳ ላይ ገብቶ ለውጥ ማምጣት የሚችል ስብስብ መገንባት ግድ ብሎታል። የቡድኑ አዲስ የቴክኒክ ዳይሬክተሮችና አመራሮች አሁን ላይ አይናቸውን የጣሉባቸው 5 ተጫዋቾች አሉ። እነዚህ ተጫዋቾች ተራ ፈራሚዎች አይደሉም። የዩናይትድን የመሃል ሜዳ ሕይወት የሚዘሩ፣ የመከላከያ ግንቡን ማንም የማይደፍረው የሚያደርጉና የክለቡን ታሪካዊ የማጥቃት ፍልስፍና የሚመልሱ ናቸው። አንዳንዶቹ ምናልባትም ከ200 ሚሊዮን ፓውንድ በላይ ሊፈጁ ይችላሉ። ዛሬ ማንም ያላስተዋላቸውን ነገር ግን ማንቸስተር ዩናይትድ የግድ ማስፈረም ያለበትን 5 ምርጥ ተጫዋቾች ከነሙሉ ታክቲካዊ ትንታኔያቸው ይዘንላችሁ ቀርበናል። ይህንን ቪዲዮ እስከ መጨረሻው ስትመለከቱ የዩናይትድ ቀጣይ ዓመት አሰላለፍ ምን ያህል አስፈሪ እንደሚሆን በግልጽ ታያላችሁ። በመጀመሪያ ደረጃ የምንመለከተው የቡድኑን የልብ ትርታ የመሃል ሜዳውን ክፍል ነው። ማንቸስተር ዩናይትድ በዚህ ቦታ ላይ ከፍተኛ ችግር እንዳለበት ዓለም የሚያውቀው ነው። ብሩኖ ፈርናንዴዝ ብቻውን ሁሉንም ነገር ማድረግ አይችልም። ለዚህ ነው የመጀመሪያውና ዋነኛው የዝውውር ኢላማ ከጀርመኑ ክለብ ስቱትጋርት የሆነው አንጀሎ ስቲለር መሆን ያለበት። አንጀሎ ስቲለር ተራ አማካይ አይደለም። እሱም በአጭሩ ለመግለጽ ወደ ኋላ ፍግፍጉ የሚጫወት የብሩኖ ፈርናንዴዝ አይነት ተጫዋች ማለት እንችላለን። ብሩኖ 10 ቁጥር ቦታ ላይ ሆኖ የማጥቃት ሥራውን ሲሰራ፣ ስቲለር ደግሞ ከጀርባ ሆኖ የጨዋታውን ሪትም የሚቆጣጠር፣ ኳስን ከኋላ ወደፊት የሚያሸጋግር ድንቅ የጨዋታ አቀናባሪ ነው። ስቱትጋርት ዘንድሮ በቡንደስሊጋው በማንም ያልተጠበቀ ገድል ሰርቶ ለቻምፒየንስ ሊግ ተሳትፎ የበቃው የዚህ ልጅ የመሃል ሜዳ ላይ የበላይነት ትልቅ አስተዋጽኦ ስላለው ነው። ብዙ ሰዎች ስቲለርን ሲመለከቱት ቀጭንና ለአካላዊ ግጭት የማይሆን ይመስላቸዋል። ነገር ግን እውነታው ከዚህ የራቀ ነው። እሱ 6 ጫማ የሚረዝም በአየር ላይ ኳሶችና በታክል እጅግ በጣም ጠንካራ የሆነ ተጫዋች ነው። ዩናይትድ ኮቢ ሜኖን አግኝቷል። ነገር ግን ኮቢ ሜኖ ብቻውን ሜዳ ላይ መተው ፍትሃዊ አይደለም። ስቲለር ወደ ዩናይትድ ከመጣ ከኮቢ ሜኖ ጋር በመሆን ፕሪሚየር ሊጉን ሊቆጣጠር የሚችል አስፈሪ የመሃል ሜዳ ጥምረት መፍጠር ይችላሉ። የቡድኑን የኳስ ቁጥጥር ችግር በአንድ የሚፈታው ይህ የጀርመን ኮከብ ዩናይትድ አፋጣኝ እርምጃ ወስዶ ሊያስፈርመው የሚገባ ቁጥር 1 ኢላማ ነው። ወደ መከላከያ ክፍሉ ስንመጣ የዩናይትድ ትልቁ የራስ መታት የግራ ተከላካይ ቦታ ነው። ሉክ ሾው ምርጥ ተጫዋች መሆኑ ጥርጥር የለውም። ነገር ግን አንድ መሪር እውነት አለ። ሉክ ሾው በዓመት ውስጥ ከግማሽ በላይ ለሚሆኑ ጨዋታዎች በጉዳት ምክንያት አይገኝም። ዕድሜውም 30 ደርሷል። አንድ ክለብ የቱንም ያህል ትልቅ ዓላማ ቢኖረው ሙሉ የውድድር ዘመኑን በጉዳት በሚያሳልፍ ተጫዋች ላይ ተመርኩዞ ዋንጫ ማምጣት አይችልም። ስለዚህ ዩናይትድ አሁን ላይ አፋጣኝና ዘላቂ መፍትሄ ያስፈልገዋል። ይህ መፍትሄ ደግሞ የኒውካስሉ ኮከብ ሉዊስ ሆል ነው። በዘመናዊ እግር ኳስ የግራ ተከላካይነት ሚና ከምንጊዜም በላይ ተቀይሯል። የግራ ተከላካዮች አሁን ላይ የክንፍ አጥቂዎች ሆነው ወደ መሃል እየገቡ ጨዋታን ማገዝ ይጠበቅባቸዋል። ሉዊስ ሆል የዚህ ዘመናዊ እግር ኳስ ፍጹም ማሳያ ነው። ይህ ተጫዋች ማለቂያ የሌለው ጉልበት ያለው፣ ከኋላ ተነስቶ እስከ ተጋጣሚ የግብ ክልል ድረስ መሮጥ የሚችልና እጅግ በጣም አስገራሚ የማሻማት ብቃት ያለው ተጫዋች ነው። ሉዊስ ሆል በፕሪሚየር ሊጉ የተፈተነና የኒውካስልን ከፍተኛ ጫና ተቋቁሞ ያደገ በመሆኑ በቀጥታ ወደ ኦልድ ትራፎርድ መጥቶ የመጀመሪያው 11 ውስጥ መግባት ይችላል። ዩናይትድ ይህንን ልጅ በእጁ ማስገባት ከቻለ የግራ መስመሩን ችግር ለቀጣዮቹ 10 ዓመታት ሙሉ በሙሉ ይፈታዋል ተብሎም ይጠበቃል። በግራ በኩል ያለውን ችግር ከፈታን ወደ ቀኝ መስመር ማምራታችን አይቀርም። ማንቸስተር ዩናይትድ በቀኝ ተከላካይ ቦታ ላይ ዲያጎ ዳሎት አለው። ዳሎት ጥሩ ተጫዋች ቢሆንም ዩናይትድ ቻምፒየንስ ሊግን ለማሸነፍ የሚያስብ ክለብ ከሆነ ከዚህ የተሻለ የማጥቃት ኃይል ያለው ቀኝ ተከላካይ ያስፈልገዋል። ለዚህ ቦታ ደግሞ ከቶትናም ሆትስፐር ፔድሮ ፖሮን መውሰድ የዩናይትድ ማስተር ክላስ ዝውውር ይሆናል። ፔድሮ ፖሮ በፕሪሚየር ሊግ ውስጥ ካሉ ቀኝ ተከላካዮች በሙሉ በማጥቃት ብቃቱ ወደር አይገኝለትም። ኳስ ይዞ ወደፊት ሲገፋ የሚያደርጋቸው ክሮሶችና ከርቀት የሚመታቸው ኳሶች ዩናይትድ አሁን ላይ የተነፈገውን የቀኝ መስመር የማጥቃት ስፋት ይፈጥሩለታል።
በእርግጥ ይህ ዝውውር ውድና ከባድ ሊሆን ይችላል። ነገር ግን ቶትንሃም አሁን ላይ ካለው የአቋም መዋዠቅ ምክንያት በማድረግ ይህ ተጫዋች ወደ ማንቸስተር ዩናይትድ ያመራል ተብሎ ይጠበቃል። ወደ መሃል ሜዳው ስንመለስ አንጀሎ ስቲለርን ብቻ ማምጣት በቂ አይደለም። ዩናይትድ ካሲሜሮን መተካት አለበት። ለዚህ ቦታ ደግሞ ፍጹም የሆነው ምርጫ የኒውካስሉ ሳንድሮ ቶናሊ ነው። አንዳንዶች አንድ የመሃል ሜዳ ተጫዋች አይበቃም ወይ ሊሉ ይችላሉ። ነገር ግን ዩናይትድ ኮቢ ሜኖን እያሳረፈ ያለ ጫና ማጫወት ይኖርበታል። ቶናሊ ወደ ዩናይትድ ከመጣ የቡድኑ የጀርባ አጥንት፣ የጨዋታው ሞተርና መሪ ይሆናል። እሱ ኳስ ሲቀበል ያለው መረጋጋት፣ የጨዋታውን ፍጥነት የመቆጣጠር አቅሙና ታክቲካዊ ብልሃቱ ልዩ ነው። ማንቸስተር ሲቲዎች ለዚህ ቦታ ኢሊዮት አንደርሰንን ሊፈልጉ ይችላሉ። ማንቸስተር ዩናይትድ ደግሞ ቶናሊን። ሳንድሮ ቶናሊ በፕሪሚየር ሊጉም ሆነ በቻምፒየንስ ሊጉ ከፍተኛ ልምድ ያለው፣ አካላዊ ጥንካሬው አስገራሚ የሆነና የተከላካይ መስመሩን እንደ ብረት ግድግዳ የሚጠብቅ ተጫዋች ነው። ስቲለር፣ ቶናሊና ብሩኖ ፈርናንዴዝ በአንድ ላይ የመሃል ሜዳውን ሲቆጣጠሩ ታስቡት። ማንኛውም የፕሪሚየር ሊጉ ቡድን ይህንን የመሃል ሜዳ ጥምረት በቀላሉ ማለፍ አይችልም። በመጨረሻም አምስተኛው ፈራሚ የመሃል ተከላካይ መሆን ይኖርበታል። ዩናይትድ ልምድ ካላቸው ተከላካዮች በተጨማሪ ከፍተኛ ፍጥነትና አግሬሲቭ የሆነ ወጣት ተከላካይ ያስፈልገዋል። ለዚህ ደግሞ እንደ ስፖርቲንግ ሊዝበኑ ኡስማን ዲዮማንዴ ያለ ተጫዋች ትክክለኛው ምርጫው ነው። ይህ ተጫዋች ገና በለጋ ዕድሜው ላይ የሚገኝ ቢሆንም በሜዳው ላይ የሚያሳየው የብስለት ደረጃ ግን ከዕድሜው እጅግ የላቀ ነው። እሱ ጠንካራ፣ ፈጣንና ተጋጣሚን ያለ ርህራሄ የሚያቆም ተከላካይ ነው። ዩናይትድ ሌሎቹ 4 ልምድ ያላቸው ተጫዋቾችን ካመጣ በኋላ ይህንን ወጣት ተከላካይ አምጥቶ በእነዚህ ልምድ ባላቸው ተጫዋቾች መሃል ቢያስገባው ያለምንም ጫና ራሱን መግለጽ ይችላል። ወጣት ተጫዋቾች የሚያበሩት ከጎናቸው ጠንካራ መሪ ሲኖር ነው። ዲዮማንዴ የዩናይትድ የወደፊት መከላከያ ግንብ መሆኑ አይቀሬ ነው። እንግዲህ እነዚህ 5 ተጫዋቾች ማንቸስተር ዩናይትድን ከእንቅልፉ ቀስቅሰው ወደ ቀድሞ ክብሩ ሊመልሱት ይችላሉ ተብሎ ይጠበቃል። ለእነዚህ ተጫዋቾች ዩናይትድ በአጠቃላይ እስከ 250 ሚሊዮን ፓውንድ ሊያወጣ ይችላል። ነገር ግን ከዚህ በፊት ከፈሰሰው ገንዘብ አንጻር ሲታይ ይህ ወጪ ትክክለኛና ስትራቴጂካዊ በሆነ ቦታ ላይ የሚውል ኢንቨስትመንት ነው። እነዚህ አውሬዎች ወደ ኦልድ ትራፎርድ ከመጡ በሚቀጥለው ዓመት የዩናይትድን ጨዋታ መመልከት እጅግ አስደሳች እንደሚሆን ጥርጥር የለውም። እናንተስ ምን ታስባላችሁ? ከነዚህ 5 ተጫዋቾች ውስጥ ዩናይትድ ቅድሚያ ማንም ቢያመጣ ትመርጣላችሁ ወይስ የተረሳ ሌላ ተጫዋች አለ? ሐሳባችሁን ከታች በኮሜንት ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም